አደራ ድራማ ክፍል 71 ተለቀቀ። ሰላም ጤና ይስጥልኝ አድማጭ ተመልካች እንደምን አላችሁ? ባላችሁበት ሰላማችሁ ይብዛ። አደራ ድራማ እንግዲህ በባለፈው ክፍል ላይ የገነት ጎረቤት በኃይሉ ላይ እንግዲህ ተኩሳበት ነበር። እንግዲህ ድራማው የተቋጨው ማለት ነው። በኃይሉን ግንባሩን ብላ ደፋችሁ ወይንስ አስፈራራችሁ እያልን ነው ሁላችንም እንግዲህ ያው የተሰማንን ግምት ሀሳብ አስተያየት እንግዲህ ሰጥተናል ማለት ነው። እንግዲህ ፀሐይ በኃይሉ ላይ ያው ተኩሳ አስፈራርተዋለች። በኃይሉም ሁለቱን አያይዞ እነሱ ሲዘናጉለት እነሱን ለመጨረስ ነበር ሀሳቡ። ነገር ግን ፀሐይ በጣም ጎበዝና የበኃይሉ ሴራ ተንኮል ስለተረዳችው እንግዲህ ገነትን እሷ እንደፈለገች ታደርገኝ በኋላ ግን ከዚህ ከሰውዬ ማምለጥ አለብን በማለትም እንግዲህ እሱ ሚልሽን እንዳትሰሚ አውቆ ነው እኔና አንቺን አዘናግቶ እሱ ሽጉጡን ሊቀበልና ሊገለን ነው። አትሞኝለት ጓደኛዬ እያለች እንግዲህ ነገር ግን በኃይሉም ሁለቱን አያይዤ አጣላለሁ ሲል የእሱን ሚስጥር እንግዲህ ከፀሐይ ጋር የሚሰራው ሚስጥር ዝክ አድርጎ አንድም ሳይቀር ተናገረ። ነገር ግን ሁሉንም ካየቻቸው ካዳመጠቻቸው በኋላ ወይዘሮ ገነት አስተዋዩና ትሁቷ በሱ ፊት እንግዲህ ፀሐይን ምንም አላለቻትም። እሰይ እንኳንም አደረገች በማለት ብቻ ብዙ ነገር እንግዲህ እሱን አፋፉን ብላ አሲዛው አሁን ቀጥ ብለክ ትወጣለህ አትወጣም በማለትም ድጋሜ እንግዲህ የሽጉጡን ተኩስ ሳይሰማ እሱም የሄደበት አላማው ሳይሳካለት ተመልሶ እንግዲህ ሄዷል ማለት ነው። በስተመጨረሻም እሱን ከሸኙ በኋላ ፀሐይም እንግዲህ እንደፈለግሽ አድርጊኝ ከድቼሻለሁ፣ በድዬሻለሁ፣ አስከፍቼሻለሁ ጓደኛዬ ይቅር በይኝ በማለትም እንግዲህ ተማጽናት አንቺ እባብ አንቺ መሰሪ ውጭ ከቤቴ ላይሽም አልፈልግም ብላ እንግዲህ ወይዘሮ ገነት ለጊዜው ፀሐይን ጎረቤቷን አሰናብታታለች። ነገር ግን የጎረቤትነትን የጓደኝነትን ጥግ አሳየችኝ የምርም ተቀይራ ይሆን እንዴ በማለት እንግዲህ ትልቅ ሀሳብ ውስጥ ትገኛለች ማለት ነው ወይዘሮ ገነት። በዛም መሀል እንግዲህ ዳግም ከቤት ወጥቶ እንዳልተመለሰ እጅጉን በጣም እያሳሰባትም ተመልክተናል። ዳግምና ብሌን እጅጉን በጣም ተያይዘው ተጣልተዋል። እናም እንግዲህ አሁን ላይ ሳሚ ባቀረበው ሀሳብ ሰላምዬ ተስማምታ አንድ ቤት አንድ ግቢ እዛው እነሱ ጋር ሰላምዬን ለመጠበቅ የብሌንንም ሆነ የሰላምንም ደህንነታቸውን ለመጠበቅ እናንተ ጋር ልሁን ለተወሰነ ጊዜ በኃይሉ ለእናንተ ክፉ አሳቢና መጥፎ ሰው ነው፣ የሆነ ነገር ሊያደርጋችሁ ይችላል በማለትም ሳሚ ይህንን ሀሳብ ሲያቀርብ ብሌንም ሆነች ሰላም እጅጉን በጣም ደስ ተሰኝተው ብሌን እንግዲህ ሳሚን ከጎኗ አድርጋ የዳግም ፍቅረኛ ወይንም ባለቤቱ ብትሆንም እንኳን ሳሚ ከብዙ ከክፉ ነገሮች ሁሉ እንደሚጠብቃትና እንደሚያድናት ሁሉ በሱም ተማምናበት ተመልክተን እሷም እንግዲህ ከአንደበቷም አውጥታ ለሳሚ ነግራዋለች ማለት ነው። እናም እንግዲህ ዳጊ በማለትም ሀሳብ እንዲሰጥ አደረጉ። ለክፉም ለደጉም እሱ እዚህ መቀመጡ መልካም ነው ጥሩ ነው አደል ሲባል ሲጠየቅ ዳግም ቱር ብሎ እንግዲህ ተነስቶ ነበረ የወጣው። እሷም ተከተለችው ብሌን። እናም እንግዲህ እዚህ ግቢ ሳሚ እንዲቀመጥ አልፈልግም፣ አሁን ሄደሽ ለሰላም እዚህ ቤት መቀመጥ የለበትም ብለሽ መናገር አለብሽ ሲላት አይ እንደዚህ ላደርግ አልችልም፣ ቅናት ጥሩ አይደለም፣ ከፈለክ ደግሞ አንተ ለራስህ መተክ እዚህ አብረን መኖር ትችላለህ፣ ያኔ በደንብ አድርገህ ታየኛለህ፣ ነገር ግን እኔ ልታምነኝ ይገባል፣ አየኸኝም አላየኸኝም ልትተማመንብኝ ይገባል በማለትም ክፉኛ ተቀይማ ዳግምን ብሌን አናግረዋለች። እንግዳውማ እኔን የምትወጂኝና የምትፈልጊኝ ከሆነ ሳሚ እዚህ ቤት መቀመጥ የለበትም፣
ሂደሽ ለሰላም ንገሪያት ሲላት ዳግም እሱን እንደዛ ማድረግ አልችልም በጣም ይቅርታ አለችው። እንደዛማ ከሆነ ብሎ እሱም ጥሏት ሄደ። ሳሚ ከሳሎን ወደ ውጭ ብቅ አለ። አያቸው ሁሉ ነገረ ስራቸውን ጠጋም አላት። ብሌንን አወራት። እሷ እንደውም ይባስ እጁን ግጥም አርጋ ይዛ የሳሚን ስለ ሁሉም ነገር ሁሉ አመሰገነችው። ሲቀጥል ደግሞ እሱም በእኔ ምክንያት እናንተ እንደዚህ መሆናችሁ ሲልም እንግዲህ ምንም ማለት አይደለም በማለትም እንግዲህ ለሳሚ ምርጥ ሴት እንደምትገባው ሁሉ እጅጉን በጣም እየተደመመች የእድለኛ ናት አንተን የወሰደች ሴት በማለትም እጅጉን በጣም በስራዎቹ በመቀየሩ በባህሪው ሁሉ ተደምማ ብሌን እጁን ግጥም አርጋ እንግዲህ ስታደንቀው ተመልክተናል። አድናቆት ደስ ይላል። የሰው ልጅ በሚሰራው ስራ ላይ ሲበረታታና ሲደነቅ ይባስ የነበረውን ነገር ይበልጥ እንዲያዳብር ወይንም ደግሞ እንዲወደውም ያደርጋል። እና ሳሚ እንቅጩንና ግልጹን የነገራት በማንኛውም መንገድ ብዬ አንቺን ነው የእኔ ማድረግ የምፈልገው እንግዳውማ አንቺን ማግኘትን የምድለኛ ነኝ እያለ ብቻ እርስ በራሳቸው ሲሞጋገሱን ተመልክተናል። እናም እንግዲህ ሊወጣ እንዳለ ግቢው በር ጋር እንደደረሰ ዳግም እች ልጅ እኮ እየለመነችውም ነበረ እባክህን ተረጋጋ በማለት ብዙ ልመናዎችንም እንግዲህ ብሌን ተጠቅማለታለች። እሱ ጸጥ ብሏት ነበር። ሄዶ በር ጋር ሲደርስ ግን የምርም ለምናኛለች እኮ ፍቅሬን እንዴት ነው በዚህ ሁኔታ ትቻት የሚሄደው እያለ ተመልሶ ይቅርታ ሊጠይቃት ሲል የሳሚን እጅ ግጥም አድርጋ ሳሚን እያመሰገነችውና በስራው ሁሉ እያደነቀችው እንግዲህ ተመልክቷል ማለት ነው። የሚያየው ነገር ሁሉ ወደ ቅናት ይመራልና እሱም አንዴ ውስጡን አእምሮውን አሳምኖታልና በሚያየው ነገርም ደግሞ እጅጉን በጣም እየተንጨረጨረ ይገኛል። ተመልሶ ይቅርታ ሊላት ያለውን ወደኋላ ይመለስና ወደ መጠጥ ቤት ነበር ያመራው። መጠጥ ቤት የሚለው እንግዲህ መጠጡን ሲጠጣም ቆይቶ ዳግም ወደ እናቱ ቤት እንግዲህ ተከስቷል ማለት ነው። እናቱ ጋር ሲደርስ ጥሩ ፊት አላሳያትም። ለእናቱ አኩርፏል፣ ተናዷል፣ ጠጥቷል። ምንድነው የሆንከው ነገር የተፈጠረው ነገር ምንድነው እያለች እናትም ልጇን ደጋግማ ብትጠይቀው ምንም አልሆንኩኝም ይበልጥ እኔ ደህናና ሰላም እንደሆን ምን ሆንክ እያልሽ ደጋግመሽ አትጠይቂኝ እያለም እንግዲህ ለወይዘሮ ገነት ለእናቱ ዳጊ ሲመልስላት ነበረ። ያላት አማራጭ ወደ ብሌን መደወል ነበር እና ከብሌን ጋር ደውላ ምን ሆናችሁ ነው? በምን ተጣልታችሁ ነው? ዳግም እኮ እንደዚህ ጠጥቶ ነው የመጣው እያለች እንግዲህ ወይዘሮ ገነት ለብሌን ስትነግራት ነበረ። ብሌንም በሰማችው ነገር እጅጉን በጣም አስባለች። አይ እኔ እና እሱ አልተጣላንም፣ ወደነ አቤል ከጓደኞቹ ጋር ሄዶም ሊሆን ይችላል ብቻ እያለች ነበረ መልስ ስትሰጣት የነበረው። እናም እንግዲህ በኃይሉም ቃል ወደ በኃይሉ ሂዳ ነበረ። ጥንብርኩሷን አውጥቶ ስድብ አርጓት ሞልጯት ነበረ ያባረራት። ሁሉም ፊቱን አዞረብኝ፣ በቃ እዛች መጥፎ እናቴ ጋር ነው መሄድ አለብኝ እያለች ብቻ ግን ቃልም ሻንጧን ተሸክማ እየተንቀዋለለች እንግዲህ ተመልክተናታል ማለት ነው። ሌላው እንግዲህ በሚገርምና በሚያሳዝን ሁኔታ ሳሚና ብሌን ደስ የሚል የፍቅር መንገድን እያሳዩ ይገኛሉ። በፊት እንግዲህ ማንነቱን ሳይገልጽ እንግዲህ ቸኮላ እየላከላት እንግዲህ ስትበላም ነበር ቸኮላ። ዛሬ ላይ እንግዲህ ያችን ቸኮሊ አምቶ ገዝቶ ሰጥቷት ነበር እና በጣም ደስ ብሏት እንግዲህ ስታመሰግነውም ተመልክተናታል ማለት ነው። እናም ዳግም ገዝቶልሽ አያውቅም እንዴ ሲላትም ነበር። ጭራሽ እንደምወድ ለራሱ የሚያውቅ አይመስለኝም፣ ደግሞ ቸኮላ ገዛህላት ብሎ እንዳይጣላይ ሲል በጭራሽ እኔ ቸኮላ ስለምወድ አይቃወምህም እያለች እንግዲህ ሲያወሩ ነበረ። ብቻ ግን አሁን ላይ እያሳዩ ያሉት ብሌንና ሳሚ እንግዲህ ፍቅረኛሞች እንደሚሆኑ የዳግም ያለበሳት ቀለበትም ደግሞ እንደሚቀር ነው የተረዳሁት። በተለይ ደግሞ አሁን ባለው ሁኔታ አሁን ባለው ባህሪ ላይ ዳግም ከቀጠለ መቼም አያገኛትም ማለት ነው ብሌንን። አሁን ላይ እንግዲህ ሳሚ ነቅቷልና በሲስተም እና በብልጠት እንግዲህ ነው ብሌንን መያዝ የፈለገው። ያው ሴት ልጅ እንደሚታወቀው እንክብካቤ የሚባለውን ነገር
እንወዳለን እና አሁን ላይ እሱ ያን ሲስተም ተጠቅሞ የራሱ ያደርጋታል ማለት ነው። ዳግምም እየቀና እየተንጨረጨረ ባዶ እጁን አጨብጭቦ እንደሚቀር ነው እንግዲህ እኔ ከዚህ ድራማ የተረዳሁት። እንግዲህ ውድ ተመልካች አድማጮቼ በሙሉ አደራ ድራማ ይህን ይመስላል የክፍል 71 ማለት ነው። እንግዲህ ሳሚሻ ግርማ ሞገሱ ብቻ በቂ ነውና በሚገርም ሁኔታ እንግዲህ አሁን ላይ ተቀራርበው ተዋደው ተመልክተናቸዋል ማለት ነው። ሳሚ እና ብሌን ዳግምም እንግዲህ ጭንብስ ብሎ ጠጥቶ ቤት ገብቶ እናቱ እየጠያየቀችው ነበረ። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ለዛሬ ነበረን አደራ ድራማ ክፍል 71 ይህን ይመስል ነበር። በቀጣይ ክፍል እስክንገናኝ ባይ ባይ። ላይክ ሼር ሰብስክራይብ አይረሳ።